ሰላም ተማሪዎች፣ በዛሬው ዕለት እንግዲህ የምናየው ኳንተም ነምበር ማለት ምን ማለት ነው? ስለ ኳንተም ነምበር እንግዲህ የኳንተም ሜካኒክስ የሚለው ኳንተም ነምበሮችን እንዴት እንዳስቀመጣቸው የአንድን ኤሌክትሮን መገኛ በኳንተም ነምበራቸው መሰረት በማድረግ ስለ ኳንተም ነምበር እናያለን ማለት ነው። እንግዲህ ኳንተም ነምበር ማለት ምን ማለት ነው? ስንት አይነት ኳንተም ነምበሮች አሉ የሚለውን ነገር በግልጽ ለመመልከት እንግዲህ ኳንተም ነምበር በምናይበት ሰዓት የኳንተም ሜካኒክ የምንለው በተለይ ሽሮዲንገር ኢኩዌሽንስ የሚባለው ስለ በተለይ ሶስቱን ኳንተም ነምበሮች ፕሪንሲፓል ኳንተም ነምበር፣ አንጉላር ኳንተም ነምበር እና ማግኔቲክ ኳንተም ነምበሮችን አስቀምጦልናል። ከዛ አራተኛው እንግዲህ ኳንተም ነምበር ስፒን ኳንተም ነምበር ነው። እነዚህ አራት ኳንተም ነምበሮች እንዴት ነው የሚቀመጡት፣ የአንድ ኤሌክትሮን በኳንተም ነምበራቸው እንዴት ነው የምንለያቸው የሚለውን ነገር እናያለን ማለት ነው። ለምሳሌ የመጀመሪያው ፕሪንሲፓል ኳንተም ነምበር ይባላል። ፕሪንሲፓል ኳንተም ነምበር ማለት ፕሬዘንት የሚያደርገው ኤን ነው። ኤን እንጠቀማለን። ይሄ ፕሪንሲፓል ኳንተም ነምበር ፕሪንሲፓል ኳንተም ነምበር ማለት ወይም ኤን ኦልዌይስ ኤ ፖዚቲቭ ኢንቴጀር ነው። ይሄ ማለት ኤን ስታርት ፍሮም 1 2 3 4 5 እያለ ሄዳል ማለት ነው። ይሄ እንግዲህ ፕሪንሲፓል ኳንተም ነምበርን በምናይበት ሰዓት ኤን የምንለው ማለት ነው። ይሄ ኤን ብለን የምንጠራው ፕሪንሲፓል ኳንተም ነምበር ነው። the value of the principal quantum number is n is equal to 1 2 3 4 እያለ ሄዳል ማለት the value of n. for examples, what is the function of the principal quantum number n? ምንድነው ፈንክሽኑ? ምንድነው ዲስክራይብ ሊያደርግልን የሚችለው የሚለውን በምናይበት ሰዓት ይሄ ፕሪንሲፓል ኳንተም ነምበር ወይም n ብለን የምንጠራው አንደኛው the size of electrons ይነግረናል፣ ሳይዟን። ሁለተኛ energy of ኦርቢት ወይም ይሄ አንድ ኤሌክትሮን ኤነርጂዋን ሊገልጽልን የሚችለው ይሄ ፕሪንሲፓል ኳንተም ነምበር n የምንለው ነው። ሳይዝ ኦፍ ኦርቢታል ኤንድ ኢነርጂ ኦፍ ኦርቢታል ይልናል። የአንድን ኤሌክትሮን ኢነርጂዋን እና ሳይዟን ሊገልጽልን የሚችለው ፕሪንሲፓል ኳንተም ነምበር ይባላል። ይሄ ፕሪንሲፓል ኳንተም ነምበር ለምሳሌ ይሄ n is equal to 1 በሚሆንበት ሰዓት የመጀመሪያው ግራውንድ ስቴት ኤሌክትሮን ኮንፊግሬሽን n is equal to 1 n is equal to 2 n is equal to 3 n is equal to 4 እያለ በሚሄድበት ሰዓት ከኒውክለሱ እየራክን በሄድን ቁጥር የኤን ዋጋ እየጨመረ ይመጣል። የኤን ዋጋ እየጨመረ መጣ ማለት ኢነርጂዋም እየጨመረ ይመጣል ማለት ነው። ፕሪንሲፓል ኳንተም ነምበሩ እየጨመረ ሲመጣ ኢነርጂም አብሮ ምን እያደረገ ይመጣል? እየጨመረ ይመጣል ማለት ነው። ሌላ ኤን እየጨመረ መጣ ቁጥር the size of the orbital is also increase። እንግዲህ እዚህ ላይ ልብ ብላችሁ የምትይዙት ኤን እየጨመረ ሲመጣ ኤን ማለት ፕሪንሲፓል ኳንተም ነምበሩ እየጨመረ ሲመጣ ሳይዝ እና ኢነርጂም አብሮ እየጨመረ ይመጣ ማለት ነው። n is equal to 1 በሚሆንበት ሰዓት k ሼል ይባላል። n is equal to 2 ከሆነ l ሼል ነው። n is equal to 3 ከሆነ m ሼል ነው። እንግዲህ የሚሸከሙት ኤሌክትሮን መጠናቸውን እናገኘዋለን። k ከሆነ ምንክስ የሚሸከመው ኤሌክትሮን 2 ነው። l ከሆነ 8 ነው። ይሄኛው 18 ይሸከማል። n ላይ ስንመጣ ደግሞ the force energy level ላይ ስንመጣ 32 ብለን እናስቀምጣለን ማለት ነው። እና እዚህ ላይ n እየጨመረ ሲመጣ ኤነርጂውና ሳይዙ ምን እያደረገ ይመጣል? እየጨመረ ይመጣል ማለት ነው። አሁን እዚህ እንግዲህ ስናይ ፕሪንሲፓል ኳንተም ነምበር ሳይዟንና ኤነርጂዋን የአንድ ኤሌክትሮን ከነገረን አንድ ማክሲመም ነምበር ኦፍ ኤሌክትሮን ለማግኘት 2n ስኩዌር እንላለን። 2n ስኩዌር ማለት ምን ማለት ነው? n ማለት ፕሪንሲፓል ኳንተም ነምበር ነው። ለምሳሌ n is equal to 1 ሲሆን ነምበር ኦፍ ኤሌክትሮኑ 2 1 ስኩዌር ይሆንላቸዋል ማለት ነው። ይሄ ማለት 2 ኤሌክትሮን ሲሆንላል ማለት ነው። n is equal to 2 ሲሆን 2 ስኩዌር ይሆንላቸዋል። እዚህ ላይ ስንት ይመጣል? 8 ይመጣል። n is equal to 3 ሲሆን 3 በሚሆንበት ሰዓት 2 3 ስኩዌር is equal to 18 እንላለን ማለት ነው። 3 ስኩዌር means 9 9 times 2 18። ይሄ መጀመሪያው እዚህ ላይ ስንመጣ ይሄኛው k ሼል ይባላል። ይሄኛው ስትመጡ l ሼል ይባላል። ይሄኛው ስንመጣ m ሼል ብለን እናስቀምጣለን ማለት ነው። እንግዲህ ይሄኛው ማክሲመም ነምበር ኦፍ ኤሌክትሮን ኢን ዘ ኦርቢት። ማክሲመም ነምበር ኦፍ ኤሌክትሮን እንዴት ነው የምናገኘው ብንባል n ተሰጥቷችሁ 2n ስኩዌር ብለን እናገኛለን ማለት ነው። ሁለተኛ ነምበር ኦፍ ኦርቢት። ነምበር ኦፍ ኦርቢቱን ለማግኘት እንግዲህ n ስኩዌር ነው። ለምሳሌ እዚህ ላይ n is equal to 4 ቢሰጣችሁ what the number of orbit ብትባሉ ይሄ ማለት ነምበር ኦፍ ኦርቢቱን ለማግኘት n ስኩዌር ሆንላችሁ ማለት ነው። ይሄ ማለት 4 ስኩዌር ሆናል ማለት ነው። equal to 16 4 ስኩዌር ማለት 4 ሲባዛ በአራት ብለን እናስቀምጣለን ማለት ነው። እንግዲህ n ኳንተም ነምበር ወይም ፕሪንሲፓል ኳንተም ነምበር it is the value always a positive integer። ምንጊዜም ፖዚቲቭ ኢንቴጀር ነው። n cannot be 0 and negative። n ምንጊዜም ኔጌቲቭ ሊሆን አይችልም። n 0 ሊሆን አይችልም። n start from 1 2 3 4 ያለ ሄዳል ማለት ነው። እንግዲህ ምንን ይገልጽልናል ብንባል እዚህ ላይ size of orbit አንድ የኦርቢቷን ሳይዝ፣ ሁለተኛ energy of orbit ነው። ኢነርጂ ኦፍ ኦርቢትን በምናይበት ሰዓት n እየጨመረ ሲመጣ
ኢነርጂ ምን እያደረገ ይመጣል? እየጨመረ ይመጣል ማለት ነው። ኤን እየጨመረ ሲመጣ ሳይዝ ምን እያደረገ ይመጣል? እየጨመረ። እንግዲህ ኤን ከሳይዝ እና ከኢነርጂ ጋራ ዳይሬክትሊ ፕሮፖርሽናል አለው ማለት ነው። ዳይሬክትሊ ፕሮፖርሽናል ነው ማለት ሲጨምር ይጨምራል ማለት ነው። እንግዲህ ይሄኛው ከኒውክለስ በጣም እየራቅን ስንሄድ ሳይዙ እየጨመረላችሁ ሲመጣ እዚህ ላይ የሚያሳየን ዲያግራም ስታዩት ኤን እየጨመረ በሚመጣበት ሰዓት ሳይዙ ምን እያደረገ ይመጣል? እየጨመረ ይመጣል ማለት ነው። እንግዲህ ሁለተኛው ኳንተም ነምበር ላይ ስንመጣ አንጉላር ሞመንተም እንለዋለን ወይም አዝ ሙቹዋል ኳንተም ነምበርስ እንለዋለን። ይሄ እንግዲህ ሁለተኛው የኳንተም ነምበርን በምናይበት ሰዓት አዝ ሙቹዋል ኳንተም ነምበር ወይም አንጉላር ሞመንተም ምንድነው? ኢት ሪፕሬዘንት ኤል ነው። ይሄ በአብዛኛው አንጉላር ኳንተም ነምበሩ ዲስክራይብ ሊደረግልን የሚችለው ዘ ቫሉ ኦፍ ኤል ነው። ቫሉ ምንድነው ብንባል ከ0 ቱ ኤን ማይነስ 1 ሆናል። ተመልከቱ እዚህ ላይ አንጉላር ሞመንተም ኳንተም ነምበር ወይም አዝ ሙቹዋል ኳንተም ነምበር ቫሉ ምንድነው ብንባል 0 ቱ ኤን ማይነስ 1። ፎር ኤግዛምፕል ለምሳሌ ኤን ኢዝ ኢኳል ቱ 2 ቢሰጣችሁ ዋት ዘ ቫሉ ኦፍ ኤል ብትባሉ 0 ቱ ኤን ማይነስ 1 ነው ብለናል። ይሄ ማለት ኤን ስንት ተሰጥቷል? 2 ሲቀነስ 1 ስንት ይመጣላችኋል? ይሄ ይመጣል። ይሄ ማለት 0 እና 1 ይሆናል ማለት ነው። ዘ ቫሉ ኦፍ ኤል ወይም አንጉላር የምንለው 0 እና 1 ይሆናል ማለት ነው። እንግዲህ 0 የሚሆንበት ሰዓት ምን ሰብሼል ይሆናል? 1 ሲሆን ምን ሰብሼል የሚለውን ቀጣይ ላይ እናያለን ማለት ነው። እና ለምሳሌ ኤል ኢዝ ኢኳል ቱ 3 ቢሰጣችሁ ዋት ዘ ቫሉ ኦፍ ኤል ብንባል ኤል ማለት 0 ቱ ኤን ማይነስ 1 ነው። ይሄ ማለት 3 ሲቀነስ 1 ማለት ነው 2 ይሆናል። ይሄ ማለት 0 1 እና 2 ብለን እንዴት እናስቀምጣለን? እዚህ ዘ ቫሉ ኦፍ ኤል ይሆናል ማለት ምንድነው የሚገልጽልን? ይሄ አዝ ሙቹዋል ኳንተም ነምበር ወይም አንጉላር ኳንተም ነምበር በምናይበት ሰዓት የአንጉላር ሞመንተም ኳንተም ነምበር ምንድነው ዲስክራይብ ሊያደርግልን የሚችለው ወይ ምንድነው ጥቅሙ ነው ማለት ነው። እዚህ ላይ ለምሳሌ በምናይበት ሰዓት ሼፕ ኦፍ ኦርቢታል የአንድን ኦርቢት እንግዲህ ሼፓቸውን ይገልጽልናል፣ ቅርጻቸውን ምን ነው ማለት ነው። ለምሳሌ እዚህ ላይ ስትመጡ ኤል እዚህ ላይ በምናይበት ሰዓት እንግዲህ የስሪ ዳይሜንሽናል ስፔስ አለ፣ ኤክስ ዋይ ዜድ አለላችሁ። ይሄ ኤክስ ዋይ ዜድ በምናይበት ሰዓት ኤስ ሰብ ሌቭል በምናይበት ሰዓት ኤስ ኢዝ ኢኳል ቱ 0 በሚሆንበት ሰዓት ኤል 0 ሲሆን ኤስ ሰብ ሌቭል ይባላል። ኤል 1 ሲሆን ፒ ሰብ ሌቭልስ እንላቸዋለን ማለት ነው። እዚህ ላይ ፒ ሰብ ሌቭልስ ኤል 3 በሚሆንበት ሰዓት ኤፍ ሰብ ሌቭል እንላቸዋለን። ኤል 2 በሚሆንበት ሰዓት ዲ ሰብ ሌቭል ይሆናል ማለት ነው። እንግዲህ እዚህ ላይ በምታዩበት ሰዓት ኤል 1 በሚሆንበት ሰዓት ዚስ አር ፒ ሰብ ሌቭልስ፣ ዚስ አር ኤል 0 በሚሆንበት ሰዓት ኤስ ሰብ ሌቭል እንላቸዋለን። ይሄኛው እንግዲህ ኤል 2 በሚሆንበት ሰዓት ዲ ሰብ ሌቭል እንላቸዋለን። 3 በሚሆንበት ሰዓት ኤፍ ሰብ ሌቭል ብለን እናስቀምጣለን ማለት ነው። ፕሊዝ እዚህ ላይ የምትይዙት ኤል 0 ነው ማለት ኤስ ሰብ ሌቭል ነው። እንግዲህ ኤስ ሰብ ሌቭል በምናይበት ሰዓት እንግዲህ ሰብ ሌቭል የሚባሉት ኤስ ፒ ዲ ኤፍ ኤስ ማክሲመም መሸከም የምትችለው ኤሌክትሮን 2 ነው። ፒ 6 ኤሌክትሮን መሸከም ይችላል። ዲ 10 ይሸከማል። ኤፍ 14 ይሸከማል። እንግዲህ ነምበር ኦፍ ኦርቢታቸውን አገኙ ብንባል ኤስ ያላት ኦርቢት 1 ዲ 3 ኦርቢታል ይሄ ፒ 3 ኦርቢት አለው። ዲ 5 ዲጀነሬት ኦርቢት አለው። ኤፍ 7 ኦርቢት አለው። ከነዚህ ነምበር ኦፍ ኦርቢትን ለማግኘት እንዴት አድርገን እንጠቀማለን ነው 2l + 1። ለምሳሌ ተደጋጋሚ ጥያቄዎች ማትሪክ ላይ ይጠየቃል። ለምሳሌ ኤል ኢዝ ኢኳል ቱ 3 ቢሰጣችሁ ነምበር ኦፍ ኦርቢት ብትባሉ ኤል ከተሰጠን ኦርቢትን የምናገኘው 2l + 1 ነው። ኤን ከተሰጠን ነምበር ኦፍ ኦርቢትን የምናገኘው ኤን ስኩዌር ነው። ኤን ተሰጥቶን ማክሲመም ነምበር ኦፍ ኤሌክትሮን ካልኩሌት አድርጎ ብንባል 2n ስኩዌር ነው። እዚህ ላይ ኤል ኢዝ ኢኳል ቱ 3 ተሰጥቷቸዋል። እዚህ ኤል 3 ተሰጠን ማለት የዚህን አግኙ ብንባል ነምበር ኦፍ ኦርቢትን ለማግኘት 2l + 1 ይሆናል ማለት ነው። ይሄ ማለት 2 ሲባዛ በ3 ሲደመር 1 ማለት ነው። 6 ሲደመር 1 ስንት ይሆናል ማለት ነው? 7 ብለን እናስቀምጣለን ማለት ነው። ኤል ተሰጥቶን ነምበር ኦፍ ኦርቢትን አገኙ ብትባሉ 2l + 1 ብለን እናገኛለን ማለት ነው። እንግዲህ ሁለተኛው ኳንተም ነምበር አንጉላር ሞመንተም ኳንተም ነምበርስ የምንለው ዘ ቫልዩ 0 ቱ n - 1 ነው። ይሄ ዲስክራይብ ሊያደርግልን የሚችለው ሼፕ ኦፍ ኦርቢታል ነው። ያንድን ሼፓቸውን ምን ይመስላል የሚለውን ኢንዲኬት ያደርግልናል። ነምበር ኦፍ ኦርቢትን ለማግኘት 2l + 1 እንላለን ማለት ነው። ኤል 0 ነው ማለት ኤስ ሰብ ሌቭል ይሆናል። ኤል 1 ነው ማለት ፒ ሰብ ሌቭል ይሆናል። ኤል 2 ነው ማለት ዲ ሰብ ሌቭል ይሆናል። ኤል 3 ነው ማለት ኤፍ ሰብ ሌቭል እያለ ይቀጥላል ማለት ነው። እና እነዚህ ዋና እንትሎች እነዚህ ናቸው። እንግዲህ ሶስተኛው ኳንተም ነምበርን በምናይበት ሰዓት ማግኔቲክ ኳንተም ነምበር በምን ፕሬዘንት ይደረጋሉ ተባሉ? ማግኔቲክ ኳንተም ነምበር ዚስ አር ዘ ማግኔቲክ ኳንተም ነምበር ኢንዲኬት የሚያደርግልን ኤምኤል ነው። ኤምኤል ማለት ምን ማለት ነው? ቫልዩ ምንድነው? ኤምኤል ምንን ይገልጽልናል? እነዚህ ኳንተም ነምበር ላይ ስንመጣ ኤምኤል ምንን ይገልጽልናል? ኤምኤስ ምንን ይገልጽልናል? ኤን ምንን ይገልጽልናል?
ኤል ምን ይገልጽልናል? እነዚህ መታወቅ አለባቸው ማለት ነው። እንግዲህ ሶስተኛው ኳንተም ነምበር ማግኔቲክ የምንለው እዚህ ማግኔቲክ ኳንተም ነምበር ማለት ምን ማለት ነው? ዘ ማግኔቲክ ኳንተም ነምበር is the value ከኔጌቲቭ ኤል ቱ ፖዚቲቭ ኤል እዚህ ላይ ምን ይካተታል? the value of ከኔጌቲቭ ኤል ቱ 0 ብለን ፖዚቲቭ ኤል ድረስ ይሆናል ማለት these are the value. for examples ኤል is equal to 2 ቢሰጣቸው the value of ml ብንባል ኔጌቲቭ 2 ኔጌቲቭ 1 0 1 እና 2 ብለን እናስቀምጣለን። this is the value of ml. when l is equal to 1 ቢሰጠን ml ሊሆንልን የሚችለው ከኔጌቲቭ 1 0 and 1 እንደዚህ አድርገን እናስቀምጣለን ማለት ነው። when l is equal to 3 ቢሰጣቸው the value of ml ብንባል ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 ብለን እናስቀምጣለን and 3 it is the value of ml ይሆናል ማለት ነው። ml ወይም ማግኔቲክ ኳንተም ነምበር ምንን ይገልጽልናል? ይሄ ማግኔቲክ ኳንተም ነምበር it describes orientation of orbital orientationአቸውን በ3 dimensional space ላይ ያላቸው orientation ምን ይመስላል የሚለውን ይገልጽልናል። ለምሳሌ ፒን በመናይበት ሰዓት 3 ዲጀነሬት ኦርቢቶች አላት ፒ ኦርቢት። ይሄ የሚያሳያችሁ ፒ ኦፍ ዜድ ይባላል። ለምንድን ነው? አሎን ዘ አክሲስ ነው የተገኙት። እነዚህን በመናይበት ሰዓት አሎን ዘ አክሲስ ነው የተገኙት። ኤክስ አለ ዋይ አለ። የተገኙት በዜድ ላይ ስለሆነ እዚህ ያለው ፒ ኦፍ ዜድ እንለዋለን። እዚህ ሁለተኛው ላይ ስትመጡ ኤክስ አለ ዋይ አለ ዜድ አለ። የተገኙት በየት ነው? እነዚህን በመናይበት ሰዓት አሎን ዘ አክሲስ ኤክስ አክሲስ ላይ ስተገኙ ፒ ኦፍ ኤክስ እንለዋለን። ሶስተኛው ላይ ስትመጡ ዜድ አለ ኤክስ አለ ዋይ አለ። የተገኙት በየትኛው ላይ? በዋይ ላይ ነው። ዚስ አር ፒ ኦፍ ዋይ እንለዋለን ማለት ነው። አያችሁት? አክሲሶች ኤክስ ዋይ ዜድ አክሲስ አለ 3 ዳይሜንሽናል ስፔስ ነው። በኤክስ አሎን ዘ አክሲስ ኤክስ ላይ ከሆነ ኤክስ እንላለን። አሎን ዘ ዋይ ከሆነ ደግሞ ዋይ ላይ እንላለን። ዜድ ላይ ከሆነ ዜድ ብለን እናስቀምጣለን ማለት ነው። እነዚህ እንግዲህ ኦሪየንቴሽን ኦፍ ኦርቢታልስ ምን አይነት ኦሪየንቴሽን አላቸው በ3 ዳይሜንሽናል ስፔስ ኤክስ ዋይ ዜድ ፕሌን ላይ ብለን ስናስቀምጥ ይሄ መጀመሪያው ፒ ኦፍ ዜድ ያልነው አሎን ዘ ፒ አክሲስ ላይ እናገኛቸዋለን። ዋይ ላይ ከሆነ ዋይ ኤክስ ላይ ከሆነ ኤክስ ብለን እናስቀምጣለን ማለት ነው። እንግዲህ የመጨረሻው አራተኛው ኳንተም ነምበር ላይ ስንመጣ ስፒን ኳንተም ነምበር ነው። ስፒን ማለት ኢት ፕሬዘንት ኤምኤስ። እንግዲህ ኤምኤስ የምንለው 4 ኳንተም ነምበሮች አሉን። እነዚህ 4 ኳንተም ነምበሮች እንግዲህ the two possible orientation of the spin axis of an electrons ነው። ቫልዩ አሉ የዚህ ኤምኤስ ምን ጊዜም ቫልዩ ፕላስ ኦር ማይነስ 1/2 ነው። እነዚህ ማለት እንግዲህ አንድ ኤሌክትሮኖቹ የሚቀመጡት ፕላስ ኦር ማይነስ ኦፖዚት ስፒን ሆነው ይቀመጣሉ። እንግዲህ ወደ ላይ በምንኮንበት ሰዓት ፕላስ ነች፣ ወደ ታች በምንኮንበት ሰዓት ማይነስ 1/2 ትሆናለች። እቺ ወደ ታች ከሆነች ምን ትሆናለች? ማይነስ 1/2 ትሆናለች። እቺ ማይነስ 1/2፣ ይሄ ደግሞ ፕላስ ከሆነ 1/2 ይሆናል ማለት ነው። እነዚህ እንግዲህ ቫሪያቸውን የስፒን ኳንተም ነምበር ወይም ኤምኤስን በምናይበት ሰዓት ፕላስ ኦር ማይነስ 1/2 አላቸው። እንግዲህ ሁለቱ ስፒኖች ኦፖዚት ስፒን ነው የሚቀመጡ፣ ዘ ሴም ስፒን አይቀመጡም። ሁለቱም ወይም አፕ አይሆንም፣ ሁለቱም ወይም ዳውን አሁን ኦፖዚት ስፒን ሆኖ መቀመጥ ያለባቸው። እንግዲህ ኦፖዚት ስፒን ላይ በምናይባቸው ሰዓት እነዚህ ኳንተም ነምበሮች እንግዲህ ዲስክራይብ ሊያደርጉልን የሚችሉን ዳይሬክሽን ኦፍ ኤሌክትሮንስ ነው። የአንድ ኤሌክትሮን ዳይሬክሽን ክሎክዋይዝ ነው ወይስ አንቲ ክሎክዋይዝ የሚለው አቅጣጫውን የሚነግሩ። ለምሳሌ ኖርዝ እና ሳውዝ አለን፣ ሳውዝ እና ኖርዝ አለን። ከኖርዝ ወደ ሳውዝ፣ ከሳውዝ ወደ ኖርዝ ስንመጣ ልክ ቤት ውስጥ ያለ ግድግዳ ሰዓትን እንደምሳሌ ብንወስድ ክሎክዋይዝ እና አንቲ ክሎክዋይዝ የሚለውን የሚገልጽልን ስፒን ኳንተም ነምበር ናቸው። እነዚህ ስፒን ኳንተም ነምበሮችን ተመልክቷቸው ዳያግራሙ ላይ እንግዲህ በምናይበት ሰዓት ክሎክዋይዝ እና አንቲ ክሎክዋይዝ የሚለውን ይገልጹልናል ማለት ነው። ለምሳሌ እቺ የምታሳያችሁ ወደ ላይ ያለችው ፕላስ 1/2 ነች። እንግዲህ ይሄን በምናይበት ሰዓት እዚህ ላይ ስትመጡ ፕላስ 1/2 ነው። ይሄኛው ላይ ስንመጣ እንደገና ደግሞ እዚህ ላይ የምታሳዩን ማይነስ 1/2 ነው። ሁለቱ ስፒን ነምበሮች ምንድናቸው ማለት ነው? ኦፖዚት ስፒን ነው የሚቀመጡት ማለት አፕ እና ዳውን። እዚህ በከለር ይሄኛው በቀይና ይሄኛው በተለይ ከለር የተቀመጡት ኤምኤሳቸው እዚህ ፕላስ ኦር ማይነስ 1/2 ተብሎ ይሄውዝ ላይ ተቀምጦላችኋል ማለት ነው። ይሄ እዚህ የሚያሳይም ፕላስ 1/2 ነው። እዚህኛ ስመጡ ነው ማይነስ 1/2 ተብሎ ተቀምጦልናል ማለት ነው። እና ስፒን ኳንተም ነምበር ካንኖት ቢ 0 ኦር 1 to 3 ኦልዌይስ ስፒን ኳንተም ነምበር ፕላስ ኦር ማይነስ 1/2። እንግዲህ ስፒን ኳንተም ነምበርን ምን ይገልጽልናል ብንባል ዋና እዚህ ላይ ዳይሬክሽን ኦፍ ኤሌክትሮንስ ነው። የአንድን ኤሌክትሮን ዳይሬክሽን ሊገልጽልን ይችላል ማለት ነው። እንግዲህ ከዛ በመቀጠል እንግዲህ ኤክሰርሳይዝ አለ እዚህ ጥያቄ የትኛው ፐርሚብል ነው የትኛው ኢዝ ኖት ፐርሚሲብል የሚለውን ኤክስፕሌን ዋይ የሚል ጥያቄ ተሰጥቷቸዋል እዚህ ላይ። እንግዲህ እነዚህ ጥያቄዎችን በምንሰራበት ሰዓት ለምሳሌ የመጀመሪያው ኤ ላይ ያለውን እንስራ ብንል ለምሳሌ n = 1 ከተሰጠን
ኤል ሊሆን የሚችለው 0 to n - 1 ነው። ኤል 0 ነው ማለት ይሄ ሊሆን የሚችለው 0 ነው። ተመልከቱ n አንድ ሆኖ ኤልም አንድ ሊሆንልን አይችልም። is not permissible ይሄ ትክክል አይደለም ማለት ነው። ለምንድን ነው ብንባል n አንድ ከሆነ ኤል ከአንድ በታች ነው የሚሆኑት። n እና ኤል cannot be equal ሁለቱ እኩል ሆነን አይችሉም። ኤል ማለት 0 to n - 1 ነው። ተመልከቱ n አንድ ሲቀነስ ይሄ ምንና 0 ይሆናል ማለት ነው። ኤል አንድ ከሆነ n አንድ ከሆነ ኤል ሊሆን የሚችለው 0 ነው እንጂ cannot be 1 ያፈርሰዋል። ይሄ ፐርሚብል አይሆንም ማለት ነው። ሁለተኛው ላይ ሲንንጣ n = 3 ሰጥቷቸዋል። n 3 ከተሰጠን ኤል ሊሆን የሚችለው 0 to n - 1 ነው። 3 ሲቀነስ 1 2 ይመጣላቸዋል። 0 1 እና 2 እንግዲህ የኤል ዋጋ ሊሆን የሚችለው 0 1 ወይም 2 ነው። n 3 ከተሰጠን ኤል 1 መሆን ይችላል። ms በመታበስ ሰዓት እዚህ ላይ ምን ሆነ ፐርሚብል መሆን ይችላሉ ማለት ነው። እና እዚህ ላይ የምናይበት ሰዓት ያንዳንዳቸው የትኛው ፐርሚብል ይሆናል የትኛው አይሆንም የሚለውን በመናይበት ሰዓት እነዚህኞች ማጠቀም እንችላለን ማለት ነው። እና እዚህ ያንዳንዳቸው ኤል 0 ሲሆን ml እዚህ ላይ ስንት ይሆንላችኋል? ml 0 ይሆናል። ኤል 1 ሲሆን ml ከኔጌቲቭ ኤል ኔጌቲቭ 1 0 እና 1 ይሆናል። 2 በሚሆንበት ሰዓት ከኔጌቲቭ 2 እስከ ፖዚቲቭ 2 ብለን እናስቀምጣለን ማለት ነው። እንግዲህ ቀጥታ ያለው explain why each of the following set of quantum number is not permissible for an orbital ነው። እንግዲህ እነዚህ ተሰጥቷቸዋል አራት ኦርቢታሎች። እንግዲህ የመጀመሪያ ኤ ላይ ስንመጣ n = 0 n 0 ከሆነ l 1 ml 0 ms 1/2 ይለናል። n 0 ይሆናል እንጂ የመጀመሪያው ያፈርሰዋል። ለምን n cannot be 0 n 0 ሊሆን አይችልም። the value of n always a positive integer 1 2 3 4 እዚህ ላይ n ብቻውን ስላፈረሰው ይሄኛው ፐርሚሲብል አይሆንም ማለት ነው። ይሄን ተዋለን ማለት ነው። ወደ ቢ ላይ ስትመጡ እንግዲህ እዚህ ላይ በመናይበት ሰዓት ቢ n = 2 ነው። l ሊሆን የሚችለው l ማለት 0 to n - 1 ነው። ይሄ ማለት 2 ሲቀነስ 1 ይመጣላቸዋል። 0 እና 1 ይሆናል። እሺ n 2 ነው። l 3 ሊሆን አይችልም። አሁን ይሄን ፐርሚብል አይሆንም አበላሸው። ለምንድን ነው የማይሆንበት? n 2 ከሆነ l ሊሆን የሚችለው 0 ወይም 1 ነው። 3 ሊሆን አይችልም። እዚህ ላይ የሚያሳየን n 3 ነው የሚለው ይሄን ፐርሚብል አይሆንልንም ማለት ነው። ሲ ላይ ስትመጣስ ሲ ላይ በመጣበት ሰዓት n 3 ነው። n = 3 l ሊሆን የሚችለው 0 to n - 1 ነው። ይሄ ማለት 3 ሲቀነስ 1 2 ይመጣላቸዋል። 0 1 2 የl ዋጋ ሊሆን የሚችለው 0 1 2 ነው። እሺ n = 3 ነው። l 2 መሆን ይችላል። ml ፖዚቲቭ 3 ይላል። ml እዚህ ላይ ፖዚቲቭ 3 ሊሆን ይችላል አይችልም። ml ሊሆን የሚችለው ከኔጌቲቭ 2 እስከ ፖዚቲቭ 2 ስለሚሆን ይሄ የሚያፈርስብናል ማለት ነው። እነዚህ በአጠቃላይ ፐርሚብል አይሆንም ማለት ነው። አራተኛው ዲ ላይ ስትመጡ n 3 ነው፣ l 2 ነው፣ ml 2 ነው፣ ms ይሄማ ፐርሚብል አይሆንም። ለምን? እዚህ ስፒን ኳንተም ነምበር ወይም ms የምንላት cannot be 0 ms is always the value plus or minus 1/2 ነው። ms 0 ከሆነ ወይም 1 ከሆነ ወይም 2 ከሆነ ፐርሚብል ሊሆንልን አይችልም ማለት ነው። እና እዚህ በቀላሉ እንደዚህ አይነት ጥያቄዎችን መስራት ይቻላል ማለት ነው። የትኛው ፐርሚብል ነው ወይም አይደለም ብንባል በቀላሉ መረዳት እንችላለን ማለት ነው። ለምሳሌ እነዚህ የማትሪክ ጥያቄዎች የተለያየ ዓመት ላይ ያሉ ጥያቄዎች ናቸው። እንግዲህ የመጀመሪያው ጥያቄ which one of the following represent acceptable possible set of the quantum numbers in order of የመጀመሪያው እዚህ ላይ 2 የሚባለው n ብለን ነው የምንወስደው። ይሄ n ነው፣ ይሄኛው l ነው፣ ይሄኛው ml ነው፣ ይሄኛው ms ነው። አራቱን ኳንተም ነምበሮች ተቀምጠዋል። የትኛው ነው አክሴፕቴብል ወይም ተቀባይ ያለው ነው? ለምሳሌ የመጀመሪያ ምርጫ ስንሰራ ልክ እንደዚህ አይነት ጥያቄዎችን ሲሰሩ በቀላሉ ጊዜንም ከመቆጠብ አንፃር የትኛው ነው የሚለው ለምሳሌ አራተኛው ኳንተም ላይ ሲመጡ ms ላይ ሲመጡ ms cannot be 0 ms ሊሆን የሚችለው plus or minus 1/2 ይሄኛው አክሴፕቴብል አይሆንም ማለት በቀላሉ እንረዳለን። ቀጣይ ላይ እንንጣ እስቲ ወደ ቢ ምርጫ እንንጣ። n 2 ነው l 0 ከሆነ ml it must be 0 ml cannot be 2 እዚህ ላይ 2 አይሆንም ይሄ 0 ነው። ለምን? l 0 ነው ማለት ml ስንት ይሆንላችኋል? it must be 0 ml እዚህ ላይ ስንት ይመጣላችኋል? 0 ነው መሆን ያለበት። ይሄም አክሴፕተብል አይሆንም ማለት ነው። እዚህ ላይ ተበላሽ። ሲ ላይ እንንጣስ n = 2 ተብላችኋል። l ሊሆን የሚችለው ምንድነው? 0 እና 1 መሆን ይችላል። ይሄ ከሆነ ml
ኤምኤልም ይሄም አክሴፕቴብል ይሆናል። ከኔጌቲቭ 1 እስከ ፖዚቲቭ ነው። ዚስ አር ዘ ኮሬክት አንሰር። ዲ ላይ ግን ስትመጡ ተመልከቱ ኤል 0 ሆኖ ኤምኤል ትመስት ቢ 0 ነው መሆን ያለበት አይሆንም ማለት ነው። በቀላሉ መልሳችን ይሄ ይሆናል ማለት ነው። መልሳችንን ለሰርግ እናስቀምጣለን ማለት ነው። እንግዲህ ሁለተኛው እንግዲህ ስትመጣ which set of the quantum number n LML is not possible ተብለናል። ለምሳሌ ኤ ላይ በቀላሉ አንደርስታንድ ስናደርገው ፖሲብል ነው። n አንድ ከሆነች የመጀመሪያው n ናት ብዬቻለሁ። l ማለት 0 to n - 1 0 ይሆናል። l 0 ነው ማለት ml ትመስል 0 ነው ፐርሚሲብል ይሆናል። ቢ ላይ እንንጣ b is not permissible ለምን n አንድ ከሆነ ml cannot be 1 l እና n እኩል ሊሆኑ አይችሉም። n አንድ ከሆነ l ሊሆን የሚችለው 0 to n - 1 ነው። አንድ ሲቀነስ 1 ስንት ይመጣላችኋል? እዚህ ላይ 0 ይመጣላችኋል ማለት ነው። እዚህ ላይ የሚመጣበት ሰዓት ሁለቱ እኩል ሊሆኑልን አይችሉም። is not permissible ብለን እናስቀምጣለን ማለት ነው። እዚህ ላይ ስንመጣ እንግዲህ is not possible ነው የተባልነው። ይሄ ፖሲብል አይሆንም። እዚህ ላይ ነው ቶሎ ሲ ላይ ስትመጡ እዚህ ላይ ለምሳሌ አንድ ኮኔክት ፖሲብል ይሄም ይቻላል። እዚህ ላይም ስትመጡ ይሄም ይቻላል። እንግዲህ እዚህ ላይ የመጣበት ሰዓት is not possible የማይሆን የትኛው ነው ማለት ነው? the correct answer is B ብለን እናስቀምጣለን ማለት ነው። B permissible ሊሆን አይችልም። እና ለምንድን ነው የማይሆንበት ምክንያት ብንባል n እና l እኩል ሊሆኑልን አይችሉም ማለት ነው። በመቀጠል እያንዳንዳቸው ሸፓቸው ምን ይመስላል እንግዲህ በመናይበት ሰዓት s ኦርቢት ስፌሪካል የሆነ ሸፕ አላት። ይሄ የሚያሳያችሁ እንግዲህ እዚህ ላይ ns1 ns2 እዚህ ላይ የምናይበት ሰዓት እቺ ሁለት ኢንዲኬት አንድ ፕሪንሲፓል ኳንተም ነምበር n ነው የሚገልጽላችሁ። n = 1 ነው። እዚህኛው n = 2 ነው። እዚህኛው ላይ n = 3 ነው። ፕሪንሲፓል ኳንተም ነምበሩ እየጨመረ ሲመጣ ሳይዛቸው ምን እያደረገ ይመጣል? እየጨመረ ይመጣል። ለምሳሌ መጀመሪያውን ስታዩት በጣም ትንሽ ኳስ ነገር ነች፣ ከፍ ያለ ትልቅ n እየጨመረ የመጣበት ሰዓት ምን እያደረገ ይመጣል? ሳይዙም እየጨመረ ይመጣል ማለት ነው። እንግዲህ እነዚህ s ኦርቢት የምንላቸው ስፔሪካል ሼፕ አላቸው ማለት ነው። እንግዲህ ሁለተኛ p ኦርቢታል እንግዲህ p ኦርቢታል እንግዲህ p በመናይበት ሰዓት እንግዲህ ይሄ p ኦርቢት ሊሸከሙ የሚችሉት ኤሌክትሮን ማክሲመማቸው 6 ነው። s 2 ኤሌክትሮን ነው። እንግዲህ ነምበር ኦፍ ኦርቢታቸውን ብንባል s አንድ ኦርቢት ብቻ ነው ያላት። p 3 ዲጀነሬት ኦርቢት አለው። d 5 ዲጀነሬት ኦርቢት አለው። f 7 ዲጀነሬት ኦርቢቶች አሉት። እንግዲህ s p ኦርቢትን በመናይበት ሰዓት they are arranged along the three mutual perpendicular axis xy z ናይበት ሰዓት y ከሆነ ይሄኛው x ነው፣ ይሄኛው ሆነ ማለት ነው z ይሆናል ማለት ነው። ይሄ 3 ዳይሜንሽናል ስፔስ ላይ በመናይበት ሰዓት በአብዛኛው the 3p ኦርቢት ማለት ነው ባል ዲጀነሬት ኦርቢት ናቸው። they have the same energy አላቸው ለማለት ነው። p of x p of y እና p of z እነሱ ሶስቱ ዲጀነሬት ኦርቢት ይባላሉ። ሲሚላር ኤነርጂ አላቸው ወይም ተመሳሳይ የሆነ ኤነርጂ አላቸው ነው። እነዚህ እንግዲህ ሸፓቸው በመናይበት ሰዓት ይሄ ዳምፔል የምንላቸው በተለይ ክብደት የሚያነሱ ሰዎች የሚሰሩበት አይነት ቅርጽ ያላቸው ነው። ተመልከቱት እዚህ ላይ ለምሳሌ እዚህ ሸፓቸውን ስትመጡ ይሄን ስታዩት ኤክስ ነው አሎን ዘ አክሲስ ነው እዚህ ላይ የሚገኘው። ዋይ ላይ ከተገኘ ደግሞ አሎን ዘ ዋይ አክሲስ እናቸዋለን። ይሄው ዜድ ላይ ከሆነ ደግሞ ይሄው በዚህ እናቸዋለን ማለት ነው። እነሱ ሶስቱ ፒ ኦፍ ኤክስ ፒ ኦፍ ዋይ ፒ ኦፍ ዜድ እያልን እናስቀምጥ። ለምን ፒ ኦፍ ኤክስ አልናቸው? ይሄው የሚገኘው በኤክስ አክሲስ ላይ ነው አሎን ዘ ኤክስ አክሲስ። እዚህ ላይ ስንመጡ ደግሞ አሎን ዘ ዋይ አክሲስ ነው የምናገኛቸው። ይሄኛው በመናይበት አሎን ዘ ዜድ አክሲስ እናገኛቸዋለን ማለት ነው። ከነዚህ በመነሳት እንግዲህ ይሄ ዳምፔል ሼፕ አላቸው ወይም ይሄ ክብደት የሚያነሱት አይነት እንትን ያላቸው ፒ ኦርቢት 3 ዲጀነሬት ኦርቢት አላቸው። እነዚህ 3 ዲጀነሬት ኦርቢቶች ሲሚላር ኤነርጂ አላቸው ወይም ተመሳሳይ ሆነ ኤነርጂ አላቸው ብለን እንመጣለን ማለት ነው። እንግዲህ ሶስተኛው ላይ ዲ ኦርቢት ነው። ይሄ ዲ ኦርቢት እንግዲህ በመናይበት ሰዓት ሞር ኮምፕሌክስ ነው። ከኤስ ኦርቢት እና ከፒ ኦርቢት ጋር ስናወዳድረው ሞር ኮምፕሌክስ የሆነው ዲ ኦርቢት ነው። ይሄ ዲ ኦርቢትን በመናይበት ሰዓት 5 ዲጀነሬት ኦርቢቶች አሉት። እነዚህ 5ቱ ዲጀነሬት ኦርቢቶች እንግዲህ በመናይበት ሰዓት እንግዲህ ቦክስ ወይም ኦርቢታል ዳያግራም የሚባለው ላይ ቀጣይ ላይ የምናየዋለን። ለምሳሌ 5 ዲጀነሬት ኦርቢት የሚባሉት እናስቀምጣለን። 1 2 3 4 5 እነዚህ 5 ዲጀነሬቶች ናቸው። ፒ ላይ ግን ስትመጡ 3 ዲጀነሬት ኦርቢቶች ናቸው ያሉት። እነዚህ 3ቱ ዲጀነሬት ኦርቢት የሚባሉት 1 2 3 ዚስ አር ፒ ኦፍ ኤክስ ፒ ኦፍ ዋይ ፒ ኦፍ ዜድ ብለን እናስቀምጣለን ማለት ነው። እና እነዚህ ላይ ስንመጣ የዲን በምናይበት ሰዓት 5 ዲጀነሬት ኦርቢቶች አሉት። እነዚህ 5 እንግዲህ ሞር ኮምፕሌክስ ናቸው። ሸፓቸው በአብዛኛው ከፒ እና ከኤስ ጋር ስናወዳደራቸው በጣም ውስብስብ የሆኑ ናቸው። 5 ዲጀነሬት ኦርቢቶች እንግዲህ ፒ ስንት ኦርቢት አለው ብለናል? 3 ኦርቢት አለው። ኤስ 1 አለው። ጂ 5 አለው። እነዚህን ተመልከቷቸው ሸፓቸውን። ዲ ዜድ ስኩዌር ነው ያለን። ለምንድን ነው ዲ ዜድ ስኩዌር ያልነው? እንግዲህ ስፔስ አለ። በዚህ ስፔሱ ላይ እንግዲህ ስንመጣ ዚስ አር ዋይ ዚስ አር ኤክስ ወይም ይሄን ዜድ ብትሉት ይሄኛው ዋይ ብንለው
ይሄኛው ዜድ ብናረገው እንግዲህ ይሄኛውን ስፔስ ላይ በምናይበት ሰዓት አሉን ዜድ አክሲስ ላይ ከሆነ ይሄው ተመልከቱ ከላይም ከታችም መካከል ላይ ሪንግ አለ። በዜድ ላይ ከሆነ ዜድ ስኩዌር እንለዋለን። እዚህ ላይ ስንመጣ ደግሞ በኤክስ እና በዋይ ተመልከቱ ዲኤክስ ስኩዌር ማይነስ ዋይ ስኩዌር ነው። ሁለቱም በምናይበት ሰዓት እንግዲህ ዜድ ስፔስ እዚህ ላይ ቢቀመጥላችሁ በዋይ እና በኤክስ መካከል ከሆነ የተገኘው ዋይ ስኩዌር ማይነስ ኤክስ ስኩዌር እናስቀምጣለን። እዚህ ላይ ስንመጡ ዜድ ዋይ ብለናል። ዜድ ዋይ ያልንበት ምክንያት ምንድነው? ይሄ ዋይ ነው፣ ይሄኛው ኤክስ ነው። እንግዲህ በሁለቱ መካከል የምናገኛቸው ከሆነ እነዚህ እንትላቸው ስትራክቸራቸውን ዲኤክስ ዋይ እንላቸዋለን ማለት ነው። በኤክስ እና በዋይ መካከል ሲገኝ ማለት ነው። ይሄ ኤክስ ነው፣ ዋይ ይሄ ነው። በሁለቱ መካከል ሲገኝ ምን እንለዋለን ማለት ነው? ዲኤክስ ዋይ እንለዋለን። እዚህ ዲ ዋይ ዜድ ይሄ ደግሞ የሚያሳየን በዋይ እና በዜድ መካከል ሲገኝ ዲ ዜድ ዋይ እንላቸዋለን። ይሄኛው ደግሞ ዜድ ኤክስ ይሄ ዜድ ነው፣ ይሄኛው ኤክስ ነው። በዛ መካከል ስናገኘው ዲ ዜድ ኤክስ ብለን እናስቀምጣቸዋለን። እነዚህ አምስቱ ዲጀነሬት ኦርቢት እንላቸዋለን ማለት ነው። እንግዲህ እነዚህን ቀጣይ ላይ እንዴት እንደሚቀመጡ እናያቸዋለን። እንግዲህ ኤሌክትሮን ኮንፊገሬሽን ኤንድ ፔሪዮዲሲቲ ነው። እንግዲህ ኤሌክትሮን ኮንፊገሬሽን ማለት ምን ማለት ነው? እንግዲህ ኤሌክትሮን ኮንፊገሬሽን ማለት አሬንጅመንት ኦፍ ኤሌክትሮንስ ነው፣ ወይም ዲስትሪቢዩሽን ኦፍ ኤሌክትሮን አሞንግ ኤ ጊቨን ኦርቢት። አንድን ኦርቢት ወይም በኤነርጂ ሌቭላቸው መሰረት ማስቀመጥ ነው። ኮንፊገሬሽን ስናደርጋቸው የራሳቸው ምን አላቸው፣ እንዴት ይቀመጣሉ፣ ከየት እንነሳ የሚለው የሚያሳየን ኤሌክትሮን ኮንፊገሬሽን። እንግዲህ ኤሌክትሮን ኮንፊገሬሽን እንግዲህ የምናስቀምጥበት የተለያዩ ሜትዶች አሉ። ለምሳሌ ሜን ኤነርጂ ሌቭል እናስቀምጣቸው እንችላለን። ሜን ኤነርጂ ሌቭል የምንላቸው ኬ ሼል፣ ኤል ሼል፣ ኤም ሼል፣ ኤን ሼል ሊሆን ይችላል። ሰብ ሌቭል ሊቀመጡ ይችላሉ። ሰብ ሌቭል የምንላቸው ኤስ፣ ፒ፣ ዲ፣ ኤፍ ሊሆን ይችላል። ኦርቢታል ዳያግራም እንግዲህ ኦርቢታል ዳያግራም የምንለው ቦክስ በመስራት እናስቀምጣቸው እንችላለን። እነዚህ በአጠቃላይ እንግዲህ ኤሌክትሮን ኮንፊገሬሽን ስናደርግ ገቨርን የሚያደርገን 3 ህጎች አሉ። እነዛን 3 ህጎችን መሰረት በማድረግ ኤሌክትሮኖችን ማስቀመጥ እንችላለን ማለት ነው። እንግዲህ ኤሌክትሮኖችን በምናስቀምጥበት ሰዓት የመጀመሪያው እዚህ ላይ የሚያሳያችሁ ዳያግራሙን የምናየው n = 1 n = 2 n = 3 n = 4 እያለ በሚሄድበት ሰዓት n = የፈርስት ኢነርጂ ሌቭል የሚባለው k ሼል ይሆናል። n = 2 በሚሆንበት ሰዓት l ሼል ይሆናል። n = 3 በሚሆንበት ሰዓት m ሼል ይሆናል። n = 4 በሚሆንበት ሰዓት ኤን ሼል እናስቀምጣለን። ይሄኛው ምን ይባላል? እነዚህ በአጠቃላይ ሜን ኤነርጂ ሌቭል ይባላል። ሜን ኤነርጂ ሌቭል እናቸዋለን። በሜን ኤነርጂ ሌቭል አስቀምጡ ብንባል በዚህ መሰረት እናስቀምጣቸዋለን ማለት እንግዲህ ኮንፊገሬት ስናደርግ ኤሌክትሮኖችን ገቨርን የሚያደርገን ወይም የሚያግዘን ህግ አለ። በዛ ህግ መሰረት ስናስቀምጣቸው የመጀመሪያው አልፋ ፕሪንሲፕል ይባላል፣ ወይም ይሄ ቢልዲንግ አፕ ፕሪንሲፕልስ ይባላል። እንግዲህ ቢልዲንግ አፕ ፕሪንሲፕል ማለት ምን ማለት ነው? ኤሌክትሮኖች እንዴት ፊል ይደረጋሉ? ለምሳሌ አቶሚክ ሼል ወይም ሰብ ሼልስ ዊዝ ዘ ሎስት ኢነርጂ ፊልድ ፈርስት። መጀመሪያ ትንሽዬ ኢነርጂ ያላቸውን ነው የምናስቀምጠው። ከሎወር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል እንሄዳለን። ለምሳሌ ቤት ሲሰራ ከታች ነው የምንነሳው፣ ከታች ተነስቶ ነው እያደገ የሚመጣው። ኤሌክትሮኖቹ ፊል ሲደረጉ ከሎስት ኢነርጂ ሌቭሉ ወደ ሃየር ኢነርጂ ሌቭል ይባላል። ይሄ ቢልዲንግ አፕ እንግዲህ የሚባለው ጀርመን ወርድ ነው። ቢልዲንግ አፕ የሚባለው መስራት ነው። ከታች ከመሰረቱ ተነስተን ወደ ሃየር እንሄዳለን። ኤሌክትሮኖቹ ፊል የሚደረጉት ከሎስት ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል መቀመጥ አለባቸው ነው። ለምሳሌ ተመልከቱ 1s 1s2 2s2 3s2 3p6 4s2 እያን 1s2 2s2 2p6 እዚህ ላይ 2p6 ይቀራል 2p6 3s2 3p6 4s2 እያን ኤሌክትሮኖችን እያደረግን እናስቀምጣለን። ከሎስት እነዚህ አካባቢ ላይ ምን አላቸው? ሎስት ኢነርጂ ወይም ትንሽ ኢነርጂ ነው ያላቸው። ወደ ስንመጣ እንደገና ሃይ ኢነርጂ ይኖራቸዋል ማለት ነው። ኤሌክትሮኖቹ ሲቀመጡ ከሎወር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል መቀመጥ አለባቸው ብሎ ያስቀምጣለን። አልፋ ፕሪንሲፕልስ ይባላል። እዚህ ተመልከቱ እስኪ ይሄ የሚያሳየን 1s2 2s2 2p6 3s2 3p6 4s2 3d። አሁን እዚህ ላይ ከ4s እና ከ3d ማን ነው ከፍተኛ ኤነርጂ ያለው ብንባል 3d ነው። አሁን አንዳንድ ጊዜ 4s አለ መጀመሪያ ፊል ሲደረጉ ኤሌክትሮኖች ከሎስት ኢነርጂ ሌቭሉ ወደ ሃየር ኢነርጂ ዚስ አር ዘ ሎስት ኢነርጂ አላቸው። እዚህ ላይ ስትመጡ እንደገና ዘ ሃይስት ኢነርጂ ያላቸው ማለት ነው። ዚስ እንግዲህ አልፋ ፕሪንሲፕል ኤሌክትሮኖችን በሚያስቀምጥበት ሰዓት ከሎስት ኢነርጂ ሌቭል ወደ ሃየር ኢነርጂ n = 1 n = 2 3 4 እያለ ይመጣላቸዋል። በዛም ኤሌክትሮኖችን ማስቀመጥ እንችላለን። እንግዲህ ኤሌክትሮን ኮንፊገሬሽን ላይ ስንመጣ እንዴት ነው ኤሌክትሮኖቹ የሚቀመጡት? ለምሳሌ ሶዲየም 11 ቢሆንላችሁ በኤሌክትሮን ኮንፊገሬሽን በሰብ ሌቭል አስቀምጡ ብትባሉ 1s2 2s2 2p6 3s1 ተመልከቱ። እንግዲህ ይሄ ማለት በሜን ኢነርጂ ሌቭል አስቀምጡ ብትባል 2 8 1
ይሄ ሜን ኤነርጂ ኬ ሼል ኤል ሼል ኤም ሼል ይሆንላችኋል። በሰብ ሌቭል አስቀምጡ ብንባል ደግሞ 1s2 2s2 2p6 3s2 ተመልከቱ 2 ሲደመር 2 4 10 11 በሜን ኤነርጂ ሌቭል አስቀምጡ ብንባል ሜን ኤነርጂ ሌቭል የሚባሉት ኬ ሼል ኤል ሼል ኤም ሼል ኤን ሼል እነዚህ ሜን ኤነርጂ ሌቭል ይባላሉ። ሰብ ሌቭል የሚባሉት ደግሞ ኤስ ፒ ዲ ኤፍ እነዚህ ሰብ ሌቭል ይባላሉ። እንግዲህ እነዚህ የመጨረሻዎች አንድ ኤሌክትሮን ምን ትባላለች? ቫላንስ ኤሌክትሮንስ ትባላለች። ቫላንስ ኤሌክትሮን ማለት ዘ ላስት አውተር ሞስት ሼር ኦፍ ኤሌክትሮንስ ነው። ይሄው እዚህ ላይ እንግዲህ ስናስቀምጠው ይሄ መጀመሪያው ይሄው ሁለት ኤሌክትሮን ሁለቱ እነዚህ ተመሳሳይ ናቸው ይደመራሉ 2 ሲደመር 6 ይሄው 8 እቺ ብቻዋን መጨረሻ ላይ ትቀመጣለች። ለምሳሌ ክሎሪን ብትወስዱ 17 ነው። ክሎሪን አስቀምጡ ብንባል 1s2 2s2 2p6 3s2 3p5 እቺ የመጀመሪያው ለብቻዋ ስለሆነች 2 ኤሌክትሮንስ ይሄው እነሱ ተመሳሳይ ናቸው 8 ይሄው እነሱ ተመሳሳይ ናቸው 7 ይሄ መጀመሪያው ኬ ሼል ዚስ አር ኤል ሼል ዚስ አር ኤም ሼል ከነሱ እንመጣቸው የመጨረሻው ቫላንስ ኤሌክትሮኖች ብንባል 2 ሲደመር 5 7 ግሩፕ 7 ላይ ብንሄድ ክሎሪን እናገኘዋለን ማለት ነው። ነምበር ኦፍ ሼሉ ፔሪዮዱን ይገልጸናል። ቫላንስ ኤሌክትሮኑ ግሩፑን ይነግረናል ማለት ነው። ቀጣይ ላይ እነሱ እናያቸዋለን። እንግዲህ ኤሌክትሮን ኮንፊገሬሽን ሲቀመጡ 1s2 2s2 ያን እናስቀምጣለን ማለት ነው። እንግዲህ ኤክሴፕሽናል ኬዝ የሚቀመጡ አሉ እንደነ ክሮሚየም እና ኮፐር ስናስቀምጥ ሃፊልድ እና ፉልፊልድ ሆኖ ነው የሚቀመጡት እነሱ። ሁለተኛ ሂንዱስ ሩል ነው። እንግዲህ ሂንዱስ የምንለው ምንድነው? ኢኳል ኢነርጂ ኦርቢታል የሚባሉት እነዚህ ዲጀነሬት ኦርቢታልስ each occupied by a single electron before the second electrons of opposite spin enter to the orbit ምንድነው የሚለን? መጀመሪያ ሲንግሌት ሳይቀመጡ ፔር ሆኖ መቀመጥ የለባቸው ነው የሚል ሂንዱ። ዲጀነሬት ኦርቢት የሚባሉት የፒ ሶስቱ ዲጀነሬት ኦርቢቶች አሉ p of x p of y p of z እነዚህ ሶስቱን ተመልከቷቸው። ኮሬክት ኢንኮሬክት ብለናል። እንግዲህ አንድ ኤሌመንት ሰጠን። ለምሳሌ ኦክሲጅን እንውሰድ። ኦክሲጅን 8 ነው። ይሄን ስታስቀምጡት 1s2 2s2 2p4 8 ኤሌክትሮን አሉ። እንግዲህ ሲቀመጡ የመጀመሪያዎች እነዚህኞች የመጀመሪያው s 2 ኤሌክትሮኖች አሉት ኦፖዚት ስፒን ይቀመጣሉ። እሺ ዝም s 2 ኦርቢቶች አሉ ኦፖዚት ስፒን ይቀመጣሉ። p 3 ዲጀነሬት ኦርቢት አላት። እንደ 3 ከፈልኩት መጀመሪያ 4 ናቸው ያሉት 1 2 3 ስንት ይቀረኛል? 1 ይቀረኛል። አንዷ ዝም ፔር ሆና ትቀመጣለች ማለት ነው እንጂ ሁለቱን እዚህ ላይ ፔር አድርጌ ባስቀምጥ አይቻልም። መጀመሪያ ሂንዱስ የሚለው ምንድነው? መጀመሪያ ሲንግሌት ይቀመጡ ፔር ከመሆናቸው ነው የሚለን እና እዚህ ላይ ኢንኮሬክት የሆነበት ምንድነው ምክንያቱ ብንባል ለምሳሌ እዚህ ላይ የተሰጣችሁ ዳያግራሙ ላይ ይሄ እዚህ ላይ ኢንኮሬክት ያልንበት መጀመሪያ እነዚህ ፔር መሆን የለባቸውም እዚህ ላይ ነበር መቀመጥ የነበረባት ሲንግሌት። ለዛ ነው ፒ ኦርቢት ለምንድነው ፒ ላይ ከጨረሰ 3 ዲጀነሬት ኦርቢቶች አሉት። 3 ዲጀነሬት ኦርቢት ከሆነ መጀመሪያ ሲንግሌት መቀመጥ አለባቸው ነው። ይሄው እዚህ ላይ ቶሎ አሁን የትክክል ነው። ይሄው እነሱ ሶስቱም ዲጀነሬት ኦርቢቶች ተቀምጠዋል። እዚህ ላይ ግን ስንመጣ ኤክስ ያደርግንበት ምክንያት ይሄን ስታዩት ይሄኛው ሳይሞላ እዚህ ላይ ፔር ሆኖ ተቀምጠዋል። መጀመሪያ ሲንግሌት መቀመጥ አለባቸው እዚህ ላይ። ለዛ ነው እንግዲህ ዲጀነሬት ኦርቢት የሚባሉት ዘ 3p ኦርቢት የሚባሉት 2p of x 2p of y እና 2p of z ብለን ያስቀምጥናቸው። ፎር ኤግዛምፕልስ ሌላ ኤሌመንት ብንወስድ ለምሳሌ አንድ ማስቀመጥ ብንፈልግ ፎስፎረስ እንግዲህ በምናይበት ሰዓት 15 ነው አቶሚክ ነምበሩ 1s2 2s2 2p6 3s2 3p 10 12 3 ይሄ ነው። እስከዚህ ድረስ እንግዲህ ቫላንስ ኤሌክትሮን የሚባለው ይሄ ነው። እንግዲህ የፒ ኦርቢቶች ስትመጡ p3 ዲጀነሬት ኦርቢት አላ ብለናል 1 2 3 መጀመሪያ ሲንግሌት ይቀመጣሉ 3 ኤሌክትሮኖች አሉ። these are 3px 3py 3pz እንደዛ አድርገን እናስቀምጣለን ማለት ነው። ለምሳሌ ሰልፈር ቢሆን ሮዝ ላይ 4 ነው የሚሆነው እቺኛይቱ እንደዛ አድርገን እናስቀምጣለን ማለት ነው። ከዛ እንግዲህ ሶስተኛው ፕሪንሲፕል ፓውሎ ኤክስክሉዥን ፕሪንሲፕልስ የሚባለው ነው። ይሄ ፓውሎ ኤክስክሉዥን ፕሪንሲፕልን በመናይበት ሰዓት no two electron can have the same four quantum numbers that means they must differ at least one of the quantum number ቢያንስ ከአራቱ ኳንተም ነምበሮች በሶስቱ እንኳን ቢመሳሰሉ በአንደኛው ኳንተም ነምበር ይለያያሉ ነው። ለምሳሌ አንድ ስፒን ኳንተም ነምበር ብንወስድ ኤምኤስን ብትወስዱ እነዚህ ብታስቆ ሁለቱ ኦፖዚት ስፒን ላይ ሲቀመጡ በሶስቱ ተመሳሳይ ሆኑ በአራተኛው ኳንተም ነምበር ግን ይለያያሉ። እቺ ኤን ወደ ላይ በምትወድበት ስፒን ኳንተም ወደ ላይ በኮን መሳት 1/2 ትሆናለች ፕላስ 1/2 ትሆናለች። ወርታች በመኮንበት ሰዓት -1/2 ትሆናለች። ለምሳሌ እቺ n = 1 ነች እቺኛይቱም n = 1 ነች። ይሄ n1 ከሆነ l ምን ሆነላችኋል? እዚህ ላይ 0 ይሆናል። ይሄም 0 ይሆናል። ml 0 ይሆናል ማለት እንግዲህ እዚህ ላይ ml
ይሄም 0 ይሆናል። እዚህ ላይም ኤምኤሉ 0 ይሆናል። ተመልከቱ ኤምኤሱ እዚህ ላይ 1/2 ነው የሚሆነው። ለምን አፕ ነች። እዚህ ላይ ኤምኤሱ -1/2 ነው። በሶስቱ ኳንተም ነምበሮች ተመሳሳይ ሆኖ በአንደኛው ኳንተም ነምበር ግን ይለያያሉ ነው ፓወር ኤክስክሉዥን ፕሪንሲፕል። እንደምናየው በሶስቱም ኳንተም ነምበር በፕሪንሲፓል ኳንተም ነምበሩ፣ በአንጉላር ኳንተም ነምበሩና በማግኔቲክ ኳንተም ነምበሩ ተመሳሳይ ናቸው። በስፒን ኳንተም ነምበራቸው ግን ይለያያሉ ብሎ አስቀመጠን። እንግዲህ እዚህ ላይ የሚቀመጡት ታዋቸው ሁለቱ ወር ላይ አፕ መሆን አይችሉም ወይም ሁለቱ ዳውን መሆን አይችሉም። ለምሳሌ ሁለቱም አፕ ነው እዚህ ላይ የሚያሳየን፣ ሁለቱንም ደግሞ ዳውን እንደዛ አድርጌ ማስቀመጥ አይቻልም። የሚቀመጡት ኤሌክትሮኖች እንዴት ነው? ኦፖዚት ስፒን ሆኖ ነው። ኦፖዚት ስፒን ሆኖ የሚቀመጡት ሪፐልሽናቸውን ለመቀነስ ነው። በመካከላቸው ያለውን ሪፐልሽኑን ለመቀነስ ኦፖዚት ስፒን ሆኖ መቀመጥ አለባቸው ነው። እንግዲህ የመጀመሪያው ላይ ኤክስ የተባለው ሁለቱም እዚህ ላይ አፕ ነው ተቀምጠዋል፣ አይቻልም ነው። እዚህ ላይ ስትመጡ ቲክ ተደርጓል፣ ኦፖዚት ስፒን ተቀምጠዋል፣ ኦፖዚት ስፒን ተቀምጠዋል። ሶስተኛው ላይ ስትመጡ ደግሞ እዚህ ላይ ይሄ ትክክል ተቀምጠዋል። እዚህ ላይ ግን ስትመጡ ሁለቱም ዳውን ተቀምጠዋል፣ ወርታች ተቀምጠዋል። እነዚህ ሁለቱ ትክክል መቀመጥ የለባቸውም የሚለውን ይሄ ስፒናቸውን የሚያሳየን ነው።